ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶት ነኝ። ተመልካቾቻችን አድማጮቻችን፣ እንደተለመደው ወደ ዋና ወቅታዊ መረጃዎች ከማለፌ በፊት አስቀድሜ አንዳንድ ለመግቢያ ያህል መረጃዎችን ለማቅረብ እሞክራለሁ። በመጀመሪያም በብልጽግና አገዛዝ እየተሰራ ያለው የኮሪደር ፕሮጀክት በአሜሪካ መንግስት ተቃውሞ ገጥሞታል። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ባወጣው ሪፖርት አስታውቋል። ግጭቶችን እና የውጭ ምንዛሪ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ንግዶች እጅግ ፈታኝ ነው በማለት ገምግመዋል። የአሜሪካ መንግስት ይህን ግምገማ ያሰፈረው አርብ መስከረም 16 ቀን 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ላይ ነው። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች መካከል አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ቢገልጽም የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት ግን ፕሮጀክቱ በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ያለ ካሳ አፍርሷል ብለዋል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙ፣ በዚህ ሂደትም በውጭ ዜጎች ባለቤትነት የተያዙ ቢዝነሶች ጭምር ኢላማ መሆናቸውን ሪፖርቱ ያትታል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪም ግጭቶችም የንብረት መብት ጥሰትን አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የጎደላቸው ባለስልጣናት ወይም የታጣቂ ቡድን አባላት ተደጋጋሚ ንብረቶችን እንዲነጥቁ ምክንያት ሆነዋል ብለዋል። በሁለት ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበርም ተናግረዋል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ ገብነት የመግባት አቅም መገደባቸውንም ዘርዝረዋል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ተመልካቾቻችን፣ አድማጮቻችን፣ መንግስት ዘወትር የልማት ማሳያ እያለ የሚኮፈስበት የኮሪደር ልማት በእነ አሜሪካ መንግስት ከፍተኛ ትችት እያስተናገደ ነው። ምክንያቱም የአሜሪካ መንግስት ፕሮጀክቱን የገመገመው ከሰብአዊነትና ከሰው ልማት ጋር አያይዞ ነው። እነሱ እንደዛ ነው የሚያደርጉት። መብለጭለጩ ለነሱ ፋይዳ የለውም። ምን ያህል የሰዎችን ኢኮኖሚ አሳድገዋል፣ ምን ያህል እድገት አምጥተዋል፣ ምን ያህል ቢዝነሱን በጥሩ ደረጃ አድርሶታል የሚል ነው የነሱ መገምገሚያቸው። ከሰውነት ጋር የተያዘ ነው። ከሰው ጋር ይያዛል የልማት ስትራቴጂያቸው እነሱ እንጂ አምፖል ስለበራ ቀለም ስለተቀባ አደጋ አይሉም አነሱ። ስለዚህ የኢትዮጵያ መንግስት የኮሪደር ልማት ከሰብአዊ ልማት አኳያ ከሰብአዊነት አያያዝ አኳያ እጅግ አደገኛ ነው በማለት የአሜሪካ መንግስት በአመታዊ ሪፖርት ላይ ገምግሞታል፣ አውጥቶታል። ይህ ትልቅ ኪሳራ ነው ተመልካቾቻችን ላገዛዙ። ሌላው በዛሬው ዕለት ከተሰሙት መረጃዎች መካከል ፋና ብሮድካስቲንግ ኮርፖሬሽን ከጥቂት ሰዓታት በፊት አዲስ አበባን፣ ደብረ ብርሃንንና ወሎን አጠቃላይ በኦሮሚያ ስር መካተት እንዳለባቸው የሚገልጸውን አዲስ መጽሐፍ በብልጽግና የታተመውን ከኢሬቻ ባዛርና ኤክስፖ ጋር አስተዋውቆት ነበር በገጹ ላይ። ነገር ግን በርካታ የማህበራዊ ሚዲያ ተጠቃሚዎች ተቃውሟቸውን ገለጹ። ወዲያው ልብ በሉ፣ አዲስ አበባን፣ ደብረ ብርሃንንና ወሎን ያው የታሰበውን እቅድ ማለት ነው የሚያካትት ነበር ይህ መጽሐፍ። ተቃውሞ ገጥሞታልና ፋና ብሮድካስቲንግ ኮርፖሬሽን ሲያስተዋውቀው በጣም ከፍተኛ ተቃውሞ ሲነሳ ብዙም ሳይቆይ ከ30 ደቂቃ በኋላ ከገጹ ላይ አንስቶታል። ሌላው ወደ ወቅታዊ ጉዳይ ከመግባታችን በፊት በአማራ ክልል እንደው እየሆነ ያለውን ልማትን በተመለከተ እየሆነ ያለውን አንዲት ነገር እንመልከት እስኪ። እርሱም የባህር ዳር ከተማ አስተዳደር ቤተ መጻሕፍቱን እንዴት ወደ ብልጽግና ቢሮ ወይም ፕሮጀክት እንደቀየረው የሚያመለክት ነው። ከ7 ዓመት በፊት የባህር ዳር ዩኒቨርሲቲ ለባህር ዳር ከተማ ህዝብ ቤተ መጻሕፍት ገንብቼ ልስጥ ብሎ በጠየቀው መሰረት 560 ተማሪዎችን ማስተናገድ የሚችል ቤተ መጻሕፍት
በሹማ አቦ መናፈሻ ግቢ ውስጥ ተገነባና ለቤተ መጻሕፍት የሚሆን ዕቃዎች መጻሕፍት መሟላት ጀመሩ። በወቅቱ የጤና ሚኒስትር የነበሩት ታውቋቸዋላችሁ አቶ አሚር በ2018 ማለት ነው ይህንን ነገር በገጻቸው ላይ ጻፉ። ሁላችሁም ታውቋቸዋላችሁ። በባህር ዳር ከተማ በቀድሞ ሹማ አባው መናፈሻ ስም እየተገነባ ያለው የህዝብ ቤተ መጻሕፍት እዚህ በመድረሱ ደስ ብሎኛል። ቤተ መጻሕፍቱ ሙሉ በሙሉ በኤሌክትሮኒክ የሚደራጅ ሲሆን ሲጠናቀቅም 560 ለሚሆኑ የከተማ ነዋሪዎች በታብሌትና በኮምፒውተር የንባብ አገልግሎት መስጠት ይጀምራል። የቤተ መጻሕፍቱን ግንባታ ይከታተሉ የነበሩትን አቶ ጌታቸው ማሩን አመሰግናለሁ ካሉ በኋላ የአልበርት አንስታይን ጥቅስ እንደሚከተለው በማስከተል ጽሑፋቸውን ይደመድማሉ። በትክክል ማወቅ የሚገባ ነገር ቢኖር አንድ ነገር ብቻ ነው፣ ያም የቤተ መጻሕፍት መገኛ ቦታ ነው የሚለውን የአልበርት አንስታይን አባባይ ማለት ነው። በወቅቱ ለህዝብ ተብሎ የተገነባው ላይብረሪ ርክክብ ተደርጎ ለህዝብ ክፍት ይሁን የሚል ጥያቄ ከህዝብ በቀረበ መሰረት እንዲሁም ከከተማ ወጣቶች ማህበር በቀረበው መሰረት ዩኒቨርሲቲው በሁለት ወር ውስጥ ለከተማ አስተዳደሩ አስረክባለሁ አለ። ከ700 ሺህ ህዝብ በላይ የሚኖርባት የባህር ዳር ከተማ አንድ ሁነኛ ላይብረሪ ስላልነበራት ጥሩ እንቅስቃሴ ነው ተባለ። ብዙ ግፊት ተደረገ። ከብዙ ድካምና አቤቱታ በኋላ ቤተ መጻሕፍቱ አልቆ ርክክብ ተደረገ ተባለ። 500 ሰዎችን የሚይዝ ቤተ መጻሕፍት ለባህር ዳር ከተማ ትልቅ አይደለም፣ ግን ትልቅ ደስታ ተፈጠረ። ዛሬ የተሰማው ነገር ግን በጣም አሳዛኝ ነው ተመልካቾቻችን፣ የሚያሸማቀቅም ነገር ነው። ለህዝብ ተብሎ የተገነባው ላይብረሪ ለብልጽግና ለጀመረው መሶበ ለተባለ ፕሮጀክት መናፈሻ ፕሮጀክት ዋል ተብሎ ላይብረሪ ፈርሶ ይሄንን መስሏል። ተመልካቾቻችን ሁላችሁም እንደምታውቁት ባለፉት ጥቂት ዓመታት ብቻ በኦሮሚያ ክልል በርካታ ከተሞች ወደ 15 ላይብረሪዎች መከፈታቸውን መገንባታቸውን በዜናዎች አብስረናቸዋል፣ ነግረናቸዋል። ደስ የሚል ነገር ነው። በአማራ ክልል መዲና በባህር ዳር ከተማ ተሰርታ የነበረችው አንዲት ላይብረሪ ለብልጽግና ቢሮና ለብልጽግና ፕሮጀክት ተብሎ ፈርሶ ይህንን መስሏል ለማለት ነው ተመልካቾቻችን። ለቤተ መጻሕፍት ተብሎ የተገነባው ህንፃ ቀምተው ለብልጽግና ፕሮጀክት ቢሮ የሚያደርጉ የአማራ ህዝብ አመራሮች አሁንም በአማራ ህዝብ ጉሮሮ ላይ ተቀምጠዋል ለማለት ነው ይህንን መረጃ ያቀረብ ነው። አሁን ወደ ወቅታዊ መረጃዎች አልፋለሁ። በበርካታ ቦታዎች ውጊያዎች ጋብ ያሉ ቢሆንም ዛሬም በአንዳንድ አካባቢዎች ዘመቻ አደማሊ ለስድስተኛ ቀን መቀጠሉን የሚያሳዩ መረጃዎች እየደረሱን ነው። በዚህ መሰረት ስድስተኛ ቀኑን በያዘው ዘመቻ አርበኛ አደማሊ ወይም አባናደው የሸዋን ግዛው ክፍለ ጦር ከንጋቱ 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ተኩል በከለላ በቲርቲራ በልጓማና በቱሊያ በሚገኙ 4 ግንባር ላይ ባደረገው ተጋድሎ ከ30 በላይ ያላነሱ የመከላከያ ኃይሎች ሰለባ መሆናቸውና ከ42 በላይ መቁሰላቸውን የፋኖ አመራሮች ገልጸዋል። ተጋድሎ 4 ከተሞችን ማለትም በደቡብ ወሎ የሚገኙትን ከለላን፣ ቲርቲራን፣ ልጓማንና ቱሊያን ለመቆጣጠር ያለመ እንደነበር የገለጹት አመራሮቹ ከብርቱ ትንቅንቅ በኋላ ከ70 በላይ ወታደሮችን በመደምሰስና በማቁሰል ቲርቲራንና ቱሊያ ከተሞችን በቁጥጥር ስር በማስገባት በድል አጠናቀናል ብለዋል። ከቲርቲራ ጥቃት አምልጦ ወደ ልጓማ ይጓዝ የነበረም 3 መኪና ጦር ልጓማ አቅራቢያ ሲደርስ የደፈጣ ጥቃት ተፈጽሞበት ተጨማሪ ሰብአዊና ቁሳዊ ኪሳራ መድረሱን ከአመራሮቹ ገለጻ ለመረዳት ተችሏል። ዛሬን ጨምሮ ሰሞኑን እየተደረጉት ባለው ተጋድሎች በርካታ የመሳሪያ ምርኮ መግባታቸውን ከየቦታዎቹ የሚደርሱን መረጃ ያመለክታሉ። ከነዚህ የመሳሪያ ምርኮዎች መካከል ተመልካቾቻችን የሩሲያ ብቸኛ ምርት የሆነውና ይህ በምስሉ ላይ የሚታየው AK47 ክላሽ በወሎ ፋኖች እጅ መግባቱም ተመልክቷል። እንግዲህ ይሄን ደግሞ AI ነው እንዳትሉ ከዚያው ከስፍራው የደረሰ ምስል ነው። ካሁን በፊት ጥቁር ክላሹ በፋኖች እጅ በመግባቱ ጠቅላይ ሚኒስትር አብይ አህመድ ቁጣቸውን ሲገልጹ ነበር። አሁን ደግሞ ይሄን ሲመለከቱ ምን ሊሉ እንደሚችሉ መገመቱ ቀላል ነው ተመልካቾቻችን። ይሄ AK47 ክላሽ በጣም ውድና ዘመናዊ ክላሽ ነው። ሌላው ተመልካቾቻችን አድማጮቻችን በወሎ አካባቢ እየተደረገ ያለው ውጊያ ጋብ ባለበት በአሁኑ ጊዜ በጎጃም በጎንደርና በፋኖች የሚደረጉ ውጊያዎች መቀጠላቸውን እየሰማን ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስን 7ኛ አዲስ ዓለም አየሁ ክፍለ ጦር ደጃዝማች ተድላጓዱ ብርጌድ ዛሬ መስከረም 19 ቀን 2018 ዓ.ም በእነዳድ ወረዳ ጉዳለማ ቀበሌ ላይ ባደረገው ውጊያ በርካታ ሚሊሻና አድማ ብተና
በመደምሰስ እነዚህን ክላሽንኮቭ መሳሪያዎችን ማርኮ መታጠቁን አስታውቋል። ተመልካቾቻችን እንዲሁም የጎንደር ከተማ አካል በሆነችው በጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት አካባቢ በዛሬው ዕለት ከፍተኛ ተጋድሎ እየተደረገ እንደሚገኝ ከስፍራው የደረሰን መረጃ ያመለክታል። ዛሬ መስከረም 19 ቀን 2018 ዓ.ም ከቀኑ 9 ሰዓት በማክሰኝት ከተማ ዙሪያና ጠዳ ከተማ ውስጥ በሚገኙ የአገዛዝ ወታደራዊ ቤዞች ላይ ያነጣጠረ እርምጃ ተወስዷል ነው የሚሉት የአካባቢው ፋኖች። በአውደ ውጊያው በጥምር ኃይሉ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን መከላከያው ወደ ገጠር ለኦፕሬሽን የተላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረ ቢሆንም ከሞትና ከቁስለኝነት ሳይታደጋቸው ቀርቷል ሲል የበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ቃል አቀባይ ከዛው ከግንባር አሁን በሰጠው መግለጫ አስታውቋል። ተመልካቾቻችን በጎጃምም በጎንደርም በሸዋም እየተደረጉ ያሉ አውደ ውጊያዎችን አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫ የለም። ከመከላከያ በኩል በዛሬው ዕለት ያለው ነገር እንደነገርኳችሁ የሸኔ ኃይሎች እጃቸውን ሰጡ፣ ጽንፈኞችንም እየደመሰስናቸው ነው የሚል ድፍን ያለ መግለጫ ነው። ሌላው ተመልካቾቻችን አገዛዙ ዛሬን ጨምሮ ባለፉት 4 ቀናት በወልዲያ ከተማ ዙሪያ 11 የድሮን ጥቃቶችን እንደፈጸመ የተገለጸ ሲሆን በዛሬው ዕለትም በራያ ቆቦ ወረዳ ቃሊም ከተማ 12ኛውን የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ተናግረዋል። ዛሬ ከረፋዱ 4 ሰዓት ላይ ራያ ቆቦ ቃሊም ከተማ በቃሊም ትምህርት ቤት አካባቢ በተፈጸመ የድሮን ጥቃት 4 ንጹሃን እንደተገደሉ የአካባቢው የዓይን እማኞች ተናግረዋል። የአካባቢው ወጣቶች ባንድ ላይ ሲንቀሳቀሱ በነበረበት ወቅት ነው የድሮን ጥቃቱ እንደተፈጸመ ነዋሪዎቹ የተናገሩት። በትናንትናው ዕለት ከላሊበላ ከተማ በቅርብ ርቀት በምትገኘውና ከአንድ ቋጤ ተፈልፍላ በተሰራችው ገነተ ማርያም ቤተክርስቲያን ቅጥር ግቢ ውስጥ ተመሳሳይ የድሮን ጥቃት እንደተፈጸመ መዘገቡ ይታወቃል። እንዲሁም ከትናንት በስቲያ በሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት በሕክምና ላይ የነበሩ ንጹሃንን ጨምሮ የሕክምና ባለሙያዎችና ህመምተኞች እንደተገደሉ መዘገቡ አይዘነጋም። ሌላው ተጋድሎ እየተደረገ ባለበት በአሁኑ ሰዓት ላይ በአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ 9ኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ላለፉት ወራት ሲያሰለጥናቸው የነበሩትን የኮማንዶ ኃይሎች አስመርቋል። ተመልካቾቻችን በዚህ የምርቃት ስነ ስርዓት ላይ የፋኖ አመራሮች እነ አርበኛ አስረስ ዳምጤ በመገኘት የማበረታቻ ንግግር አድርገዋል። ተመልካቾቻችን ሰልጣኞችንም መርቀዋል ማለት ነው። በተጓዳኝ ስልጠናው እንደቀጠለ ነው። ከየስፍራው የሚደርሰን መረጃ የማመለክተው። ሌላው በጧቱ የዜና እወጃችን እንደገለጽንላችሁ የመንግስት መገናኛ ብዙሃን የሸኔ ኃይሎች በብዛት መማረካቸውን በፈቃዳቸው እጅ መስጠታቸውን አሁንም እያሰራጩ ነው የሚገኙት ምስል አስደግፈው ሁሉ እና እንደምታዩት እንግዲህ በሰሞኑ ዘመቻ የመከላከያ ሰራዊት አባላት በገፍ እየተማረኩ ነው። ሰራዊቱ በገፍ በሚማረክበት ጊዜ ነው እንግዲህ እነዚህ የሸኔ አባላት ለሰላም እጃቸውን ሰጡ የተባለው። እስካሁን ድረስ አልሰጡም። ውጊያ ሲያደርጉ ነበር የቆዩትና መከላከያው በብዛት በተማረከበት ሰዓት ላይ እነሱ በሰላም ገቡ መባሉ ለብዙዎች የሚዋጣ ነው። እንደውም አንዳንዶች በሰጡት አስተያየት ሰራዊቱ በገፍ ሲማረክ አገዛዙ በሸኔ ስም ያደራጃቸውን እየሰበሰበ ይገኛል ያሉት። ይህ ማለት ሁሉም የሸኔ ኃይሎች ወይም ሁሉም የኦሮሞ ነጻነት ሰራዊት ታጣቂዎች በአገዛዙ ሴራ የተደራጁ ናቸው ለማለት አይደለም። ነገር ግን ሬውተርስ የዘገበውን ነገር ሁሌም ማስታወስ ያስፈልጋል። ኮሬን የገኛ የሚባል ኃይል አለ። በጠቅላይ ሚኒስትሩና በኦሮሚያ ክልላዊ መንግስት ፕሬዝዳንት በአቶ ሽመልስ አብዲሳ የሚመራ ኃይል ሆነ ተብሎ የተደራጀ በሸኔ ስም የተደራጀ እገታ የሚፈጽም ሁሌም በተለያየ ጊዜ እገታው ቀጥል ሲባል ምንም መፍትሄ የሚያገኘው በዚህ ምክንያት ነው። የተደራጀ ተቃዋሚዎችን የሚያጠቃ ነገር ግን ስሙ ሸኔ የተባለ ኃይል አለ። ራሳቸው ያቋቋሙት የተባለ ነውና የሚገርም ነው። በአሁኑ ሰዓት ላይ በዚህ ሸኔዎች እጃቸውን ሰጡ መባሉ ማለት ነው። ስለዚህ እነዚህ ወገኖች እንዳሉትም ራሳቸው ያደራጁትን እየሰበሰቡ ያለበት ሁኔታ ላይ ነው የሚገኘው። ምክንያቱም ሰራዊቱ በገፍ እየተማረከ ነው። የጭንቅ ቀን መጥቷል። ሲመጣ በሸኔ ስም የተደበቀ ሁሉ ማንነቱን እየገለጸ እየመጣ ነው ያሉት። በተለይ በወለጋ ሆሮ ጉድሩ የነበሩ ታጣቂዎች ናቸው ለመንግስት የጸጥታ ኃይሎች እጃቸውን እየሰጡ እንዳለ በመንግስት መገናኛ ብዙሃን እየተገለጸ ያሉት
እና እነዚህ በቁጥር በርከት ያሉ ታጣቂዎች ትጥቃቸውን ካስረከቡ በኋላ ወደ ታድሶ ማዕከላት እየተወሰዱ ነው እያሉም መረጃ እየሰጡ ነው የሚገኙት። እንግዲህ ይህን ነገር ማመዛዘን ማስተዋል የሁሉም ሰው ኃላፊነት ይሆናል ማለት ነው። እስከዛሬ በሸኔ ስም ተደብቀው የነበሩ ኃይሎች ዛሬ ሰራዊቱ ሲያልቅ እየተሰበሰቡ ይገኛሉ ለማለት ነው። ቀደም ሲል እንዳልኩት ይህ ማለት ሁሉንም የኦሮሞ ነጻነት ሰራዊት ታጣቂዎች የሚመለከት አይደለም። ነገር ግን አገዛዙ በሸኔ ስም ያደራጃቸው እንዳሉ ስንናገር የነበረው እውነታውን ያረጋገጠ ነው። ተመልካቾቻችን፣ አድማጮቻችን፣ ሆኖም ይህ ነገር ስርዓቱን ይታደጉታል ወይ እነዚህ ኃይሎች የሚለውን ነገር ቀጣዮቹ ጊዜያት ምላሽ የሚሰጡን ይሆናሉ። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የዲኤች ኒውስ መረጃዎች እነዚህ ነበሩ።